አደይና የዴቭ ንትርክ እንግዲህ ይኸው እናቷ ሰርጋን እንኳን ሳትደግስላት ከባድ ችግር ተፈጥሯል ማለት ነው። በጣም ያሳዝናል። እንግዲህ ሴትይቱ ታማለች፣ ጀርባዋን ታማ ነው ሐኪም ቤት የሄደችው። ነገር ግን ዛሬ ልብ ድካሟ ምናምን ብቻ እንደዛ ነገር። አደይ በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። የኔ ምስኪን እናቷ እንግዲህ ለሰርግ ነበር ከገጠር ወደ ከተማ የመጣችው። ዴቭም እኝኝኝ ከማለት ውጭ ምንም የሚያደርገው ነገር እንኳ የለም። እንግዲህ ለዴቭ ወቀሳ አቅርባለች ማለት ነው። አይታችኋል ዶክተሩን እንዴት እንደምታመሰግነው አያችሁ። ዴቭ ግን እዚህ ሆስፒታል ከመጣው መጥቶ እንኳን አይኔን አላየውም። ታዲያ አደይ የምትለው ቢጠፋባትም እማዬ ስራ ስለሆነ እኮ ነው፣ ቢሮ ተጠርቶ ነው፣ እዛ ተደውሎ ነው፣ ቢሆንስ እንዴ ከኔ ይበልጣል እንዴ ብላለች። አያችሁ። እናም እንግዲህ ይህች ብርሃን የምትባል ልጅ አደይና ዴቭን ለመለያየት የማታረገው ነገር የለም ማለት ነው። እና እሱ በዶክተር ይቀናል። አደይ ደግሞ እንግዲህ ብቻ ብዙ ነገር ነው። ብርሃን የምትባል ልጅ ምን አይነት ጉድ እንደሆነች በጣም ነው እንጃ። ዶክተር እንኳን ከዚህ በኋላ የአደይ ህይወት ውስጥ አይገባም። ለምን ሩታ መታለች ማለት ነው። ሩታ ስለመጣች ውሳኔውን ወስኗል። አሁን ለታ በዛኛው ክፍል ሩታን አለመቀበሌ ነው። እሷ ንጹሕ ልብ ያላት ነች፣ አፍቃሪ ናት። ስለዚህ ሙሉ በሙሉ ወደ ሩታ መመለስ አለብኝ ብለው ነበር ባለፈው። ስለዚህ ሩታ መታለታለች። በዚህ በዴቭና በአደይ መካከል አይገባም ከዚህ በኋላ ብዬ አምናለሁ። ግን እቺ ብርሃን የምትባል ልጅ ጌታ ሆይ አረ ነውር ነው እንዴ! የእህት ባል እኮ እንደ ወንድም ነው። በሀገራችን ምን ጉድ ነው የመጣው? የምሬን እኮ ነው። የእህት ባል ልክ እንደ ወንድም ነው። የምሬ ነው እንዴ! ሰው እንዴት የእህቱን ባል ይመኛል? አረ ምን አይነት ዘመን ላይ ደረስን ጌታ ሆይ። እንግዲህ በእውነተኛውም ዓለም አለ ድራማ ብቻ ሳይሆን ያለውን ነገር እኮ ነው እነሱ እያስተማሩ ያሉት እንጂ ይሄ በእውነተኛው ያለ ነው። የእህታቸውን ባል ስንቶቻቸው ናቸው? እሷ አረብ ሀገር ሆና እዛ እህቷ ባሏን አግብታ የእህቷን ባል የምትኖረው ማለት ነው። እና በጣም ከባድ ነው ዘመኑ ራሱ የሆነ አላቅም ብቻ። እንግዲህ ብርሃን የምትባል ልጅ በፈጣጣው ነው ደግሞ የምታወራው፣ ፍጥጥ ብላ ምንም ነገር ሳትፈራ ምንም ነገር ሳታፍር አይኗን በጨው አጥባ ነው የምታወራው ማለት ነው። በቃ ልክ ጀብድ እንደሰራ ሰው ነው የምታወራው። ወይኔ እኔማ ተቃጠልኩ። በጣም ነው የምታናድደኝ። የእውነት ነውር ነው። እሷ ግን ነውር ጌጡ ናት። በእውነት ነው የምላችሁና ምን አይነት ብልግና ነው የእህቷን ባል። ኧረ ፈጣሪ ትዕግስቱን ስጠኝ። እንግዲህ አደይ በጣም አሳዘነችኝ ዛሬ። የምር በጣም ነው ያሳዘነችኝ። ለምን አሳዘነችኝ? ምክንያቱም እንግዲህ እማዬ እማዬ ስትል ስሜቱ የሚያውቀው ያውቀዋልና ከባድ ነው። ብቻ ወቀሳ አቅርባ ነው ሴትዮ። ከሞተችም እንግዲህ አይታችሁታል። ዴቭን ተቀይመው ነው የሞተችው ማለት ነው። ስለዚህ ዴቭ ጥሩ አልሰራም። እዛ ሄዶ እንኳን ምንም ሳይጠይቃት ብቻ እኔ እንጃ ከባድ ነው የእውነት። እናም እንግዲህ ወይዘሮ ብርሃን አንቺ እናትሽ ታማ ኤለን ትያለሽ እንዴ? ቆይ ምን አይነት ጭንቅላት ነው ያለሽ አንቺ? አታፍሪም እንዴ? ምን እየሆንሽ ነው ስትል እንግዲህ ከዛ በኋላ እንዴ ምን አደረግኩ እኔ ምን አደረግኩ ትላለች እንዴ? ቆይ ምንድን ነው እሱ እያደረግሽ ያለሽው? ምን እየሆንሽ ነው? ከዛ በኋላ እንግዲህ እኔ ሄለን ጋር መሄድ አለብኝ። ሄለን የሆነ ነገር ሆናለች፣ እሷን ማየት አለብኝ። ከዛ በኋላ ደግሞ እማዬ ደግሞ ምን ትሆናለች? ሐኪም ቤት ናት። አረ ወይን እንዴት እንደሚያደርጋት በፍጹም ለእናቷ እንኳን ምንም አይነት እንትን የላትም። እና እንግዲህ እየሮጠች ስትሄድ አደይም በዴቭም ተበሳጭታ ነበረ። ከዛ ስትሄድ ግን እናቷ ደህና አውርታት ይሞቀኛል፣ ልቤን ሞቅ ሞቅ አለኝ፣ ደከመኝ ምናምን አለች። በዛው እንግዲህ እንትን አለች፣ ተደናግጣ ለጌቷ ስትጮህ እንግዲህ ያ ሄኖክ ከመባል ዶክተር መጥቶ ነበረ። ከዛ እንግዲህ አደይ በጣም ነው እንትን ዶክተር እናቴ ምንድን ነው የሆነችው ዶክተር እያለች ብትጮህም ሄኖክም ደንግጦ እንግዲህ ወደ ዶክተሩ ጋር ሲሄድ ምንድን ነው ሲል እሱ ከሩታ ጋር ተቃቅፎ ቆሞ ነበረ። ምንድን ነው ሲለው አረ የአደይ እናት ልቤን ብላ ትንፋሿ ቁርጥርጥ ብሏል ምናምን ብለው እንግዲህ እየተራሯጡ ሄዱ ማለት ነው። አላቅም ምን እንደሚፈጠር ከባድ ነው ማለት ነው።
እናም እንግዲህ አደይ ከዚህ በኋላስ ምን ይገጥማታል? የዴቪስ ሁኔታ እንዴት ነው? እኔ እኮ አንቺን ማጣት ስለማልፈልግ ነው። እኔ እኮ አንቺ የኔ ብቻ እንድትሆኚ ነው የምፈልገው እያለ በመካከላችን እኮ መተማመን ግዴታ ነው ዴቭ። እኔ አንተን ካላመንከኝ አንተን እኔ ካላመንኩ እንዴት ነው? ግን እናንተ ምን እያደረጋችሁ ነው? ቆይ ምንድን ነው ብርሃን ሀሳብሽ ምንድን ነው? የእህትሽን እጮኛም እንደዚህ መታቀፊያውስ ምንድን ነው ሀሳብሽ? ይሄንን ላብራራልሽ አልችልም አሁን ብላ ተወጣች፣ በድፍረቷ ማለት ነው የእውነት። እና አደይ እንግዲህ ይህችን ልጅ የሆነ ነገር ካላደረገች በስተቀር እናቷ እንግዲህ አስቀድማም ተጠንቅቃይ ይችን ልጅ ምኗም አላማረኝም እያተያትማዬ ብርሃን እኮ በመጥፎ አስባው አይደለም ዴቭ የት ሄዱ ነው ብላ ነው እንጂ እያለች አደይ ጥሩ ነገር ነበር እያሰበች ያለችው ማለት ነው። ግን ብርሃን እንግዲህ ምንም ነገር ድንቁር ብላለች ጨርሶ ማለት ነው። ዞሮ እንግዲህ አደይዬ እናቷ ምንም እንድትሆን አንፈልግም። ምክንያቱም አላቅም ብቻ እንግዲህ እሳቸውን ወድቀዋል ወደ ኋላ ማለት ነው። እማዬ ብላ ስታገላበጣትም ሴትዮዋ ድርቅ ብላለች ማለት ነው። አላቅም በጣም ያሳዝናል። ጥሩ ሁኔታ ላይ ነው ያለችው ምናምን ብሎ ነበር አይኖክ። ከዛ በኋላ እንግዲህ አደይን ጨዋታን ቅልጥ አደረገችው። ሌላኛው ደግሞ ኤላም ደግሞ የፍቅር እናት ጋር ሄደው አሁን እንግዲህ ሌላ ከዚህ ሀገር ሲወጣ ምንም አይነት ደብዳቤም አላስቀምጥም ለለሊ ማለት ነው። ደብዳቤ ያስቀመጠችው ማናት? ፍቅር ናት። ፍቅር ደብዳቤ ጽፋ ከዚህ በኋላ የራስሽን ህይወት ጀምሪ፣ እኔም የራሴን ህይወት ጀምሬያለሁ ምናምን የሚል ደብዳቤ አስታውሳችሁ ከሆነ ማለት ነው። ያንን ነገር አይታ ነው እንግዲህ ለሊ ያዙ ይልቀቁኝ ብላ ሄጮች የነበረው። ስልኩ ስትደውልለትም ስልኩ አይሰራም ምናምን ነገር እና ያ ነገር ግን ኤላ አይደለም ያደረገው ፍቅር ናት። አሁን ታዲያ ፍቅር የምትገባበት ሁሉ ጠፍቷታል ማለት ነው። ስለዚህ ኤላ ደግሞ እኔ ከሷ ምንም አልፈልግም ምክንያቷን ብቻ ልጠይቃት እያለ ቢልም የፍቅር እናት አይሆንም የሰው ትዳር አትበጥብጥ ብትለውም አይ ሁላችሁም ተደራጅታችሁብኛል ማሚ፣ እኔ ግን አደይ ማነች ለልዬን ሳላገኝ የትም መሄድ አልችልም። እሺ ምንድን ነው ምን ግን አሁን ሊዲያ ትረዳዋለች። ሊዲያ ጎበዝ ናት። ሊዲያ ታገኘዋለች የለሊን አድራሻ። ከዛ በኋላ እንግዲህ የሚፈጠረውን ማየት ነው ማለት ነው። እና አደይ እንግዲህ በጣም አሳዝናኛለች በእውነቱ። ምክንያቱም ብቻ ከባድ ነው። ስሜቱን ያውቃል የእናትን ነገር እና እኔ እንጃ። ግን ዴቭ ምን ሆኖ ነው ሄዶ የሰውት ይሆናል ጠይቃት። ኧረ እሱ አያፍርም። አበባና የሆነ ስጦታ እኮ አስቀምጦላት ገና እዛ። ኧረ እንደው ወይ ጉድ! እኔ ማግራ ነው የገባኝ የዴቭ ነገር ሳስበው ራሱ የእውነቴን ነው የምላቸው። እና በጣም ነው የሚያስቀኝ ዴቭ ማለት ነው። ምክንያቱም ሰው ሆስፒታል ተኝተው እሱ ገና ለሚስቱ ስጦታ ያመጣል። አሻ እንደው ስራ ነገሩ ሁሉ የልጅ የምሬን ነው። ከዚህ በኋላ እንግዲህ ብዙ ቻሌንጆች አሉ። እናም እቺ ብርሃን የምትባል ልጅ እንግዲህ ቶሎ ብለው ከህይወታቸው ውስጥ ካላስወጡ በስተቀር እመኑኝ ከባድ ችግር ነው የሚፈጠረው። በጣም ከባድ ችግር ለዛውም። ስለዚህ እንግዲህ ብቻ አላቅም። ሰው እንዴት እንደዚህ በፈጣጣው እንደዚህ ይሆናል? ጌታዬ ትዕግስቱን ስጠኝ። እውነት በጣም ነውር እኮ ነው። ግን የምሬን ነው። ምንም ነገር እንኳን ፍራቻ የተባለ እንኳን የለውም እኮ ምንም አይነት ፍራቻ። እንግዲህ አደይ እግር ጥሏት ነው እንግዲህ ወደ እናቷ ጋር 10 ጊዜ እየተመላለሰች እናቷን የምትጠይቀው እሷ ብቻ ነች። እኔና አንቺ እንኳን ሄደን እናትሽን እንጠይቃለን አላላትም ማለት ነው ዴቭም ቢሆን። ከዛ በኋላ እንግዲህ እሷም ዶክተር እናቴን ስለተንከባከብክልኝ አመሰግናለሁ አለች። ከዛ በኋላ አረ ችግር የለውም አደይዬ፣ እናትሽ በጣም ጥሩ ሰው ተግባቢ ናቸው፣ በጣም ደስ የሚሉ እናቶች ናቸው ያሉሽ አላት። አመሰግናለሁ። ከዛ በኋላ እያወሩ ያለ ልጄ ለምንድን ነው ዴቭ መጥቶ የሚያያየኝ? ምንድን ነው ችግሩ
ሲል እማዬ ስራ ሆኖበት እኮ ነው። ለስራ ሆኖ ቢሆንስ እኔ ልጅ ከኔ ይበልጣል እንደ ቢሆንም ከዛ አረ እማዬ ተረጋጊ ይመጣል አለቻት። ከዛ በኋላ እንግዲህ አደይም ፊቷን እያዞረች ዴቭ ግን ምን ሆኖ ነው ምናምን እያለች ከዛ እንግዲህ ብቻ ነኝ እንጃ የአደይ ነገር ምንድነው የሚፈጠረው ከዚህ በኋላ ነው። እናቷ አንድ ነገር ከሆነች ምን እንደሚፈጠር አላቅም። አደይና ዴቭ መጋባታቸው አይቀርም፣ ይጋባሉ። ነገር ግን እቺ ልጅቱ ምኗም አላማረኝም። ስለዚህ ቶሎ ብላ ብርሃንን የሆነ ነገር ካላደረገቻት በስተቀር ልጅቷ እኔ እንጃ ብቻ አላቅም ምን እያሰበች እንዳለች ብርሃን የምትባለች እህቴ። በቃ እኔ ልሂድ እያወራሁሽ እኮ ነው። እናትሽ ሆስፒታል ተኝታለች እዛ፣ አንቺ ግን ሄለን ትያለሽ። አንቺ እንዴት እያሰብሽ ነው? ቆይ ከገጠር እዚህ የመጣችሁት እናቴን ለማሳከም አይደለም እንዴ? አንደኛ ቆይ ምን ሆነሽ ነው እንደዚህ እየሆንሽ ያለሽው? ለምንድን ነው እንደዚህ የምትሆኚው ብትላትም ማም በቃ እንዴ አታካብጂው፣ ነገሮቹን ለምን ታካብጂዋለሽ እህቴ? ቀለል አድርጊው እንጂ ብላ ጭራሽ ሙድ እያያዘችባት ነበረ ማለት ነው። እና ይሄ ማለት ምንም አይነት ቦታ የላትም ማለት ነው። ዞሮ እንግዲህ አደይ እናቷ ምንም መሆን የለባትም ብዬ ነው የማስበው። ግን እንግዲህ አላውቅም፣ ድራማቸውም እንግዲህ እየተገባደደ ስለሆነ ለዛም ይመስለኛል። አደይ እና ዴቭ ግን የሚጋቡ ይመስላችኋል? አይመስለኝም። እኔ ሳስበው ንትርክ ብቻ ስለሆነ ማለት ነው። ይቅርታ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የአደይ እናት ምን እንደሆነች አላውቅም። በድንገት